መንግስት በተቀያየረ ቁጥር እንግዲህ ባንዲራ ስንቀይር አንውልም ምልክታችን ነው ብለው ያስቀመጡትን አባላቱ ናቸው መቀየር የሚችሉት። መሰረታዊ ያልሆነ ጥያቄ ስለሆነ እንግዲህ ሰዎች ይሄን ይላሉ ይያልኩኝ መልስ ለመስጠት ሪፊውጂ ችግር አይደለም መንግስት ነው ፈቅዶላቸው ቪዛ መጥቶላቸው የመጡት። ባለፈው 3 አመት ስራ በጣም ቆንጆ ነበረ። ባለፉት 3 አመታት እጅግ በጣም በርካታ ስራዎችን ነው የሰራው። ብዙ የተደረጉ ብዙ ስራዎች አሶሲዬሽኑ ላይ እድገቶች ለውጦች ብዙ አሉ። የኢትዮጵያ ሰንደቅ ዓላማ በኢትዮጵያ አዲስ አመት በሲቲ ኦፍ ቶሮንቶ እንዲውለበለብ ለመጀመሪያ ጊዜ አድርገናል። በዘራችን እንደዚህ ነገር ደርሶብናል ብለው የሚሉ ሰዎች ካሉ አሁን ወደ መጨረሻው አካባቢ እየተቃረብን እንገኛለን። ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን ዛሬ በኢትዮጵያ ማህበር በቶሮንቶና አካባቢው ነው የምንገኘው። የተገኘንበትም ዋነኛው ምክንያት በየ3 አመቱ የሚደረገው ምርጫ አስመልክቶ የኮሚኒቲው ፕሬዝዳንትንና እንግዲህ ዋና ዳይሬክተርንም እዚህ አጠገቤ ይዣችሁ ቀርብ ያለው ሁለቱንም በቅድሚያ በተመልካቾች ስም ከልብ እያመሰገንኩኝ ኢትዮጵያ ማህበር በቶሮንቶና አካባቢ በግምት በጣም ብዙ ሺህ ኢትዮጵያ የሚኖርበት ነው። ብዙ ሺህ ኢትዮጵያም የሚገለገልበት ኮሚኒቲ ስለሆነ ምርጫን አስመልክቶ በአጠቃላይ አጠር ያለ ውይይት እናደርጋለን። ሁለቱንም እንግዶቼ ከልብ ነው የማመሰግነው ለጊዜያቸው። እንግዲህ ሌዲስ ፈርስት ወይ ደግሞ ፕሬዚዳንት ፈርስት በሚለው እንጀምራ። መሲ እስቲ አጠር አድርገሽ ለተመልካቾች ራስሽን በደንብ አስተዋወቂ። ስሜ መሰረት ደመቀ እባላለሁ። መሰረት ሙሉ ደመቀ የኢትዮጵያን አሶሲዬሽን ፕሬዚደንት ነኝ። የተመረጥኩት 2022 መጨረሻው ላይ ስራ የጀመርነው 2023 አሁን የ3 አመት ጊዜያችንን በመጨረስ ላይ እንገኛለን። አመሰግናለሁ። እንግዲህ ወደ ሳላ እስቲ ሳላ ጌታሁን በማህበሩ የጽህፈት ቤቱ ላይ ዋና ዳይሬክተር ወይም ኤግዚኪዩቲቭ ዳይሬክተር የስራ ድርሻ ተቀጥሬ በሙሉ ታይም እየሰራው እገኛለሁ። የኔ ስራ ድርሻ በቦርድ ኦፍ ዳይሬክተርስ በሚያቀርቡት የማህበሩ አቅጣጫና ስትራቴጂ እና በማህበሩ የቀን ከቀን የስራ እንቅስቃሴ መሀል ላይ ሆኖ ማህበሩን የመምራት ስራ ነው። ተርም ሊሚት የለውም። ኮንትራቴ በታደሰ ቁጥር ይቀጥላል። እነሱ ግን ህዝብ ስለሆነ የሚመርጣቸው በየጊዜው ይቀየራል ማለት ነው። አመሰግናለሁ። ተመልካቾቻችን እንግዲህ ራሳቸውን አስተዋውቀናል። ወደ ፕሬዚዳንቷ ልሂድና መሲ እንደው ባለፈው 3 አመት ስራ እንዴት ነበረ? ባለፈው 3 አመት ስራ በጣም ቆንጆ ነበረ። እንግዲህ ስንመጣ ትንሽ ኮሚኒቲ ውስጥ ትንሽ እንቅስቃሴ ነበረ። ከዛ ያው አንተም አብረን እንደሰራ ነው እንደምታውቀው አዲስ መጪዎች የሚታወቀው የፒተር ስትሪት ሁኔታ ሲመጣ እንግዲህ አሶሲዬሽኑ በጣም ትልቅ እንቅስቃሴ ካደረገባቸው አንደኛው ትልቁ ስራው እሱ ነው። ብዙ የተደረጉ ብዙ ስራዎች አሶሲዬሽኑ ላይ እድገቶች ለውጦች ብዙ አሉ። ስትራቴጂክ ፕላኒንግ አውጥተናል። የ5 አመት ያው እንደተባለው ሳላዲን የኤግዚኪዩቲቭ ዳይሬክተር ቀጥረናል። ያው አሶሲዬሽኑ እንግዲህ በቦርድ ዳይሬክተር እንደማይካሄድ ሁሉም ሰው ያውቀዋልና ስለዚህ በየቀኑ ኦፊስ ውስጥ የሚደረገውን ስራና እንቅስቃሴ ለማህበሩ እድገት ትልቅ አስፈላጊ ቦታ ስለሆነ እሱን ያንን ስራ ለማስቀጠል ትልቅ አስተዋጽኦ የሚያደርግ ሰው ስለሆነ እሱን አድርገናል። እንዲሁም 1-2 ሰራተኞች ቀጥረናል። ከዛ በተረፈ ሌላ ብዙ እንግዲህ እንቅስቃሴዎች ያስገባናቸው ፋንዲኞች አሉ። ለማድረግ ያሰብናቸው ብዙ ነገሮች አሉና እንግዲህ 3 አመት በጣም ትልቅ ልምድና እንቅስቃሴ የተደረገበት ጊዜ ነው ብዬ ነው ማልፈው። አመሰግናለሁ መሰረት። እንግዲህ ተመልካቾቻችን የኢትዮጵያ ማህበር በቶሮንቶና አካባቢ ፕሬዝዳንት ነች። እስቲ መለስ ልበልና ወደ ሳላ እንግዲህ ስራ ከጀመርክ 1-2 አመት ሆነ? 1 አመት ነው። በ1 አመት ውስጥ እንዴት ነበር እንቅስቃሴው? በአጠቃላይ ምን ይመስል ነበር? አመሰግናለሁ። የኢትዮጵያ ማህበር ባለፉት 3 አመታት እጅግ በጣም በርካታ ስራዎችን ነው የሰራው። ይሄ አዲሱ
አዲስ የሚባለው ወይም ደግሞ አሁን ተርሙን የሚጨርሰው ቦርድ ኦፍ ዳይሬክተርስ ከመጣ በኋላ እንደምታስታውሰው በኮቪድ ጊዜ የመጣ ነው። ኮቪድ ብላክ ኮሚኒቲውን ኢሚግራንት ኮሚኒቲውን በከፍተኛ ሁኔታ ከሌሎቹ በባሰ ሁኔታ የጎዳ ፓንደሚክ ነበረ። ነገር ግን የኢትዮጵያ ማህበር ሬዚሊየንስ በጣም ከፍተኛ የሆነ ሬዚሊየንስ ያሳየ ከዛ በመቀጠል ደግሞ በዚህ በከተማው አጠራር ሪፊውጂ ክራይሲስ የሚባለውን መንግስት አድርጎ የማያውቀውን የፌዴራል መንግስት ሆቴል እየተከራየ ሪፊውጂዎችን እንዲያስቀምጥ ሼልተር ኦቨርፍሎ በማድረጉ ምክንያቱም ይሄ የህዝቡ የመጣው አዲስ መጥ ወይም ደግሞ የሪፊውጂው ችግር አይደለም። መንግስት ነው ፈቅዶላቸው ቪዛ መጥቶላቸው የመጡት። እዚህ ከመጡ በኋላ እንደዛ አይነት መንከራተት እንዲቀር በከፍተኛ ሁኔታ የአድቮኬሲ ስራ ሰርቷል። ከዛ ባለፈ ባልደረባዬ መሲ እንደገለጸችው የኢትዮጵያ ማህበር ስትራቴጂክ ፕላን አውጥቶ ወደ የት አቅጣጫ እንደሚሄድ ምን ስራዎችን እንደሚሰራ በምን አይነት መልኩ ነገሮችን ወደ ትክክለኛው ወይም ደግሞ ወደ ኮሚኒቲ ሰርቪስ መስመር እንዴት እንደሚመጡ ለማድረግ በተደረገው ጥረት የስትራቴጂክ ፕላኑ አካል በመሆን እኔ ኤግዚኪቲቭ ዳይሬክተር ሆኜ ከመጣ በኋላ ባለፈው አመት ደግሞ በጣም ብዙ ምርታ አሳይቷል። ምሳሌ ለመጥቀስ የኢትዮጵያን የታሪክና የቅርስ ወር መስከረም ሆኖ እንዲመዘገብ በኦንታሪዮ ፕሮቪንሻል ፓርላመንት የመጀመሪያ ሪዲንግ አልቆ ሁለተኛ ሪዲንግ በዚህ አመት እንደሚቀርብ እንጠብቃለን። ፓርት ኦፍ ዳንፎርዝ አቨኒውን የሊትል ኢትዮጵያ እንዲባል በተለያየ ጄኔሬሽን በተለያየ ጊዜ ሲሰራ የነበረው ስራ ወደፊት ተገፍቶ አሁን እንደውም የፊታችን አርብ ከቢአይኤው ፕሬዚዳንት ጋር ሁሉ ሚቲንግ አለን። በርካታ የሆኑ እርምጃዎችን ከፍ አድርገን ሄደን አሁን ወደ መጨረሻው አካባቢ እየተቃረብን እንገኛለን። ከዛ በተጨማሪ የኢትዮጵያ ሰንደቅ ዓላማ በኢትዮጵያ አዲስ ዓመት በሲቲ ኦፍ ቶሮንቶ እንዲውለበለብ ለመጀመሪያ ጊዜ አድርገናል። ከዛ በተጨማሪ በጣም በርካታ የሆኑ ፓርትነርሺፖችን ከተለያዩ ድርጅቶች እንደኛው አይነት ኮሚኒቲ ኦርጋናይዜሽኖች ጋር ከመንግስት የተለያዩ ሌቭል ከከተማው ከክልሉ ወይም ፕሮቪንሱ እና ከፌደራል ጋቨርንመንቱ ጋር ግንኙነት መስርተናል። ከዛ አልፎ ትልቅ አድቮኬሲ ስራ እየሰራ እንገኛለን። ለኛ ብቻ ሳይሆን በአጠቃላይ ለኢሚግራንት ኮሚኒቲው መንግስት ማድረግ የሚገባቸው ስራዎች በርካታ በመሆናቸው አንዱ ደግሞ እንደ ኮሚኒቲ ኦርጋናይዜሽን የአድቮኬሲ ስራ አስፈላጊ በመሆኑ እኛ አድቮኬሲ ስንሰራ አሶሲዬሽናችን መኖሩን ብዙ ኮሚኒቲ ያለን መሆኑን የኛ ኮሚኒቲ በጣም በርካታ ጥያቄዎችና የሰርቪስ ፕሮቫይድ የምናደርግበት ሪሶርሶች የሚያስፈልጉት መሆኑን የመሳሰሉ ስራዎችን እየሰራ እንገኛለን ማለት ነው። በጣም ጥሩ። እንግዲህ ተመልካቾቻችን ይህን ያህል ሳላዲን ካስረዳን ወደ ፕሬዚዳንቷ ወደ መሰረት መለስና የኢትዮጵያ ማህበር በቶሮንቶና አካባቢ ከተቋቋመ 40 ዓመታትን ያለፈ ሲሆን እንግዲህ እንደ ሚዲያም አንዳንድ ኢንፎርሜሽኖች እኛ ጋር ይመጣሉ። የኢትዮጵያ ማህበር እንደ ድሮ የኢትዮጵያ ማህበር አልሆነልንም፣ ያንድን ዘር የበላይነት ያቀነቅናል የሚሉ ብዙ ኢትዮጵያኖች ለኔም ለራሴም ነግረውኛል። ይሄ ነገር እንዴት ይመለከቱታል? እንግዲህ አመሰግናለሁ ብርሃኑ ይሄን ጥያቄ በመጠየቅህ። እኔ እንግዲህ እንዴት ብዬ እንደምመልሰው አላቅም። የኢትዮጵያ ማህበር ዘርን ሳይለይ ሃይማኖትን ሳይለይ ጾታን ሳይለይ ሁሉንም የሚያገለግል ድርጅት ነው። ይሄ ደግሞ በቂ ማስረጃ ያለው ስደተኞችን ልናነሳ በሄድንበት ጊዜ አንተም አንደኛው ምስክር ነህ። ስም እንኳን አልጠየቅንም፣ እንኳን ዘር ልንጠይቅ ቀርቶ ወገኖቻችን ስለሆኑ ከዛም አልፎ ከኢትዮጵያውያኖችም አልፎ ሌሎች አፍሪካውያኖችም አንስተን የሰብአዊ ጥያቄ ነው የሰብአዊነት ጥያቄ ነው ብለን እንደ አሶሲዬሽን የረዳነው ሁኔታ እንዳለ ታውቃለህ። እና ይሄኛው እንግዲህ ሰዎች ብዙ ለነገር ሊሉ ይችላሉ፣ ግን ይሄ ማስረጃ የሌለው ምንም መሰረታዊ ያልሆነ ጥያቄ ስለሆነ እንግዲህ ሰዎች ይሄን ይላሉ እያልኩኝ መልስ ለመስጠት አልችልም። ሰርቪስ በሚደረግበት ጊዜ እናንተ የከሌ ዘር አይደላችሁም ተብለው የተገለሉ ሰዎች ካሉ ወይም በዘራችን እንደዚህ ነገር ደርሶብናል ብለው የሚሉ ሰዎች ካሉ ይሄንን ደግሞ ለኔም ማሳወቅ ይችላሉ። በጽሁፍም አስገብተው ማስረጃ አምጥተው ይሄንን ነገር
መፍትሄ ልንሰጥ እንችላለን። ግን ሰዎች ብዙ ነገር ሊሉ ይችላሉ። ያው አንድ ሰዓታቸውን 10 ደቂቃ በህይወታቸው ምንም አይነት አስተዋጽኦ ያላደረጉ ሰዎች ብዙ ነገር ሊሉ ስለሚችሉ አሁን ይሄንን እንደዚህ ነው ብዬ ለመመለስ አልችልም። ለምንኛ ሁሉንም የምናገለግለው በኩልነታቸውና ሰው በመሆናቸው ነውና ይሄ ነው ዋናው የቦርዱ ማሰራር የሁላችንም ፕሪንሲፕል ይሄ ነው እንጂ እንደዛ የሚባል ጥያቄ ወይም እንደዛ የሚባል ነገር እዚህ አሶሲዬሽን ውስጥ ተደርጎም አያቅም። እንደዛ አይነት ስራም የለም። ከዛ በተረፈ እንግዲህ ብዙ ጊዜ የሚነሳው ስለ ልሙጡ ባንዲራ ነው። ይሄን ደግሞ እኔ ማለት የምፈልገው ይሄ ድርጅት 45 ኦልሞስት እንት ነው 45ኛው አመቱ ነው እና የሆኑ በዛ ጊዜ የነበሩን ስደተኞች ኢትዮጵያን ያን ጊዜ እንደምናቃት የሚያቋትም ሰዎች የመሰረቷትም ኢትዮጵያ ያን ጊዜ ያንን ተመስል ነበረ እና ይሄ ድርጅት በተቋቋመበት ጊዜ ያቺ ነበረች ኢትዮጵያ። ስለዚህ ያንን የመሰረቱትን የተመሰረተበትን ዋናውን ዓላማ ይዘን ኢትዮጵያዊነትን ነው እንጂ መንግስት በተቀያየረ ቁጥር እኛ የመንግስት ድርጅት አይደለንም። የህብረተሰብ ድርጅት ቶሮንቶ ውስጥ ስደተኛውን የምናገለግልበት እዚህ በህይወታችን በየቀኑ የሚደርስብንን እንዴት አድርገን ካናዳ ውስጥ እንኖር እንዴት አድርገን አንዳንድ እንደ ኢትዮጵያዊ እንዴት ነው እኩል መብታችንን የምናስከብርበትና ጥያቄ ያላቸውን ሰዎች ለመርዳት የተሰባሰበ ድርጅት ስለሆነ የፖለቲካ ድርጅት አይደለም። የኢትዮጵያ መንግስት የሚያቋቋመው ድርጅት ስላልሆነ ይሄ መንግስት በተቀያየረ ቁጥር እንግዲህ ባንዲራ ስንቀይር አንውልም እና ብዙ ሰዎች ይሄ የኢትዮጵያ ባንዲራ አይደለም ይላሉ። ድርጅቱ ሲቋቋም ኢትዮጵያችን ትመስል ነበር። ስለዚህ እኛም ያን በዛ የተነሳ ነው ይሄ ድርጅት ተቋቁሞ እየሰራ ያለውና ኢትዮጵያ ያን ትመስል ነበር። እኛም እንደዛ አይነት ኢትዮጵያውያኖች ነን። ምናልባት ሳላዲን ተጨማሪ ይኖርሃል? ይኖረኛል። መሲ ያለችው ላይ ለመጨመር የኢትዮጵያ ማህበር ኤምባሲ አይደለም። የኢትዮጵያ ማህበር እዚህ ያለው ኮሚኒቲ አቋቋመው ነው። ተጠሪነቱ ከቦርድ ኦፍ ዳይሬክተርስ ሲያልፍ ለመላ አባላቱ ነው። ጀነራል ሜምበርስ ናቸው። እነዛ ጀነራል ሜምበርስ የምልክት አይወክለንም ሲሉ ራሳቸው ይቀይሩታል። ቦርድ ኦፍ ዳይሬክተርስ የተሰጠውን ስራ ነው የሚሰራው። አባላቱ የሰጡትን ምልክት ሲምቦልም ሆነ እንግዲህ በሁለት ነገሮች ነው እንግዲህ አሁን ያነሳው ጥያቄ የሚነሳው። አንደኛው በሲምቦል ነው። ሲምቦሉን በተመለከተ እዚህ አሶሲዬሽን ነን ፕሮፊት ኦርጋናይዜሽን ወይም ኤንጂኦ ሆነን ስንመዘገብ አባላቱ የተመዘገቡበትና ይወክለናል የኛን ምልክታችን ነው ብለው ያስቀመጡትን አባላቱ ናቸው መቀየር የሚችሉት። መንገድ ላይ ስለዋራ ቀይረው አባል ሆነ ተመዝግበ ይሄ ሲምቦል እንደዚህ ነው እኛን የሚገልጸን ይሄ ነው ይሄ አይደለም የሚለውን በዛ መልኩ ነው። አንድ ሁለተኛው ነገር ደግሞ በተግባር እኔ 1 አመት ከ3 ወር እዚህ ከመጣሁ በ1 አመት ከ3 ወር ውስጥ እዚህ ጽህፈት ቤት መጥቼ አንተ ከላይ ስለሆንክ አንተ በዚህ ምክንያት ይሄንን ነገር ሰርቪስ አንሰጥህም ወይም ደግሞ እዚህ ቢሮ መምጣት አትችልም ወይም ደግሞ ኢቭን ፊት በማጥቆር ደረጃ ራሱ ያጋጠመው ሰው ካለ በቀጥታ ቢመጣ ጥሩ ነው ብዬ አስባለሁ። ማንንም ይሁን አይደለም ቀደም እንደተባለው አይደለም ኢትዮጵያዊ ባክግራውንድ ያለው ሆኖ ለሱዳኖች አገልግሎት እየሰጠን ነው፣ ለአፍጋኒስታኖች አገልግሎት እየሰጠን ነው። ከዚህ በፊት እኔ ከጆይን ከማድረግ በፊት ለሲሪያንስ አገልግሎት ስንሰጥ ነበር። ይሄንን የምንሰጥበትን ስም ማጥፋት ያው አንዳንድ ጊዜ ስራ ሲሰራም ያው እንደዚህ አይነት ነገሮች ስላሉ ብዙ ለዛ ቦታ ሳይሰጡ ወደ ስራ መቀጠል ነው የሚሻለው የሚል ሀሳብ ነው ያለኝ። አመሰግናለሁ። በጣም ጥሩ አመሰግናለሁ። ተመልካቾቻችን አሁን እንገኘው እንግዲህ የኢትዮጵያ ማህበር በቶሮንቶና አካባቢ ቢሮ ውስጥ ቁጭ ብለን ቃለ መጠየቅ ወይንም ውይይት እያደረግን ነው። አሁንም ጠብቁን። ከጥቂት ደቂቃ እረፍት በኋላ እንመጣለን። ጤና ይስጥልኝ። እንመለሳለን። እንግዲህ ተመልካቾቻችን አሁንም ከጥቂት እረፍት በኋላ ተመልሰናል። አመሰግናለሁ ሁለቱንም እንግዶቼን። እንግዲህ የፊታችን ኖቬምበር መጨረሻ 30 ላይ በኢትዮጵያ ማህበር በቶሮንቶና አካባቢ ምርጫ ይደረጋል የሚል ነገርም ሰምተናል። ያንን አስመልክቶ እስቲ ወደ ፕሬዚዳንቷ መጀመሪያ መለስ ልበልና በዚህ ጉዳይ ላይ ምን ይላሉ? በዚህ ጉዳይ ላይ እንግዲህ ኖቬምበር 30 ምርጫ ይደረጋል።
እኛም እንግዲህ የቻልነውን ያህል ለህብረተሰባችን ደክመን ጥረን አሶሲዬሽኑን የተወሰነ ደረጃ ላይ አደርሰነዋል። ስለዚህ አሁን ለሚቀጥሉት ተመራጮች ወይም ለህብረተሰቡ ማስተላለፍ የምፈልገው መልእክት ማንነታችንን ለመገንባት ካናዳ ውስጥ ድምጻችን እንዲሰማ መኖራችን አንድ ላይ ተሰባስበን ጠንካራ ስንሆን ስለሆነ ድምጽ የሚኖረን የምንከበረው ዕውቀት ያላችሁ ሰዎች ለኮሚኒቲው አገለግላለሁ የምትሉ ሰዎች ብቅ ብቅ እያላችሁ ምርጫውን እንድትሳተፉ አባል እንድትሆኑ በዚህኛው ምርጫ መመረጥ ካልቻላችሁ የሚቀጥለው ምርጫ ጊዜ ደግሞ መመረጥ ስለምትችሉ አንድ ላይ ተባብረን ጤናማ የሆነ ጠንካራ የሆነ ድምጽ ያለው ህብረተሰብ ለመገንባት ወደ አሶሲዬሽናችሁ ኑ ብዬ ጥሬና አቀርባለሁኝ። በየዓመቱ እንደ አንድ ሬጂስተርድ ቻሪቲ ኦርጋናይዜሽን የአባላት ስብሰባ ይደረጋል። ልክ ፖለቲካ ፓርቲ ላይ ኮንግረስ እንደሚባለው ወይም ጉባኤ የሚባለው ጠቅላላ ጉባኤ እንደሚባለው እና ይሄ የኛ ማህበር ጉባኤ ነው የሚያካሂደው። ጉባኤውን በሚያካሂድበት ጊዜ አንዱ አጀንዳው የቦርድ አባላት እንትናቸውን የተርም ሊሚታቸውን ወይም ደግሞ የአገልግሎት ዘመናቸውን ሲያጠናቅቁ እነሱን የሚተኩ ሌሎች የቦርድ አባላት እዛ ጀነራል ሚቲንግ ላይ ያሉ አባላት ሜምበሮች የተሟላ የአባልነት ክፍያ ይከፈሉ፣ አባልነታቸውን ያድሱ፣ ተመራጮቹ መራጮቹ የሚሆኑት ካርድ ይሰጣቸዋል። ስለዚህ እነዛ ያንን የሚያደርጉበት ዕለት ነው ማለት ነው። ስለዚህ አድራሻው የት እንደሆነ እዚህ ብርሃን ቴሌቪዥን ላይ አንተ ታስቀምጥላቸዋለህ። አንድ እሱ ነው። ሁለተኛ ነገር ሌሎችም አጀንዳዎች ይኖራሉ። የማህበሩ ላይ አሁን እንደዚህ የሚነሱ ቅሬታዎች ካሉ፣ ጥያቄዎች ካሉ፣ መቀጠል ያለባቸው ነገሮች ካሉ፣ መሻሻል ያለባቸው ነገሮች ካሉ እንደ አባላት ተገኝተን የምንሰባሰብ የምንመካከርበት ነው። ያ ብቻ አይደለም፣ አመታዊ ሪፖርትም ይቀርባል። ምንድነው የሰራ ነው? ምን ነገሮችን አሳክተናል? ምን ነገሮችስ አስቸግረውን ነበር ወይም ተግዳሮቶች አጋጥመውን ነበር? ከዛ በተጨማሪ ደግሞ ያ ብቻ ሳይሆን ለወደፊቱስ ምን እናስባለን? በምን አቅጣጫ ነው እየሄድን ነው? ስትራቴጂክ ፕላናችን የወጣው የ4 ዓመት እስከ 5 ዓመት ያለው ስትራቴጂክ ፕላን ወዴት አቅጣጫ እየሄደ ነው? በተግባራ ደረጃ ምን ተግዳሮቶች አጋጥሞታል? እነሱም በእኛ በውስጥ አሰራራችን መፍታት እንችላለን? ከማህበረሰቡ ምን እንጠብቃለን? የማህበረሰቡ የተሳትፎ መጠንስ ምን ይመስላል? የመሳሰሉትን ነገሮች ስለምንወያይ ኖቬምበር 30 ከሰዓት በኋላ 2 PM ላይ በሚገለጸው አድራሻ 71 ጎ ነው፣ ግን ትንሽ ስለሚያስቸግር እንትኑ ፔፕ ጋር ያለው አዳራሽ እና ዳንፎርዝ ኢንተርሴክሽን አካባቢ ነው። እንዲገኙ ጥሪያችንን ለማቅረብ እንፈልጋለን። ትልቁ ክራይቴሪያ ለመመረጥ እንደው ምንድነው? መክፈል ብቻ ነው? መመዝገብ ነው? ምንድነው? ትልቁ ክራይቴሪያ የኮሚኒቲ ፍቅር ያስፈልገዋል። የኮሚኒቲ ህብረተሰብህን ለማገልገል ፈቃደኛ ሆነ መምጣት እሱ አንደኛው ትልቁ ክራይቴሪያ ይመስለኛል። ከዛ በተረፈ ግን እንደ አባል ደግሞ ኢትዮጵያን አሶሲዬሽን ውስጥ መሳተፍና አባል የመሆን እሱ አንደኛው ግዴታ ነው። ለምን ኮንስቲቲዩሽኑ የሚለውንም ማክበር እሱ አንደኛው ክራይቴሪያ ቢሆንም ግን ለመመረጥ አንተ የህብረተሰብህን ኮሚትመንት ያስፈልግሃል፣ ፍቅር ያስፈልግሃል። ለውጥ ለማምጣት እንግዲህ ቆርጠህ ተነስተህ መምጣት ያስፈልጋል ብዬ አምናለሁኝ። ያሁኑ ጥያቄ ላይ ቢልድ አፕ ማድረግ ፈልጋለሁ። እሳቸው ላይ የአስመራጭ ኮሚቴ የቦርድ ኦፍ ዳይሬክተርስ በሚያደርጉት ስብሰባ አቋቁመው ስራውን እየሰራ ይገኛል። ምን አይነት ሰዎች ቢመጡ ምን አይነት ሰዎች አሁን በሚሄዱት የቦርድ አባላት ልክ ምን ያህል ናቸውስ የሚመጡት? ምን ያህል ናቸውስ የሚሄዱት? ራሱን የቻለ በህገ መንግስቱ መሰረት የተቀመጠ የአስመራጭ ኮሚቴ አለ። አንተ ደግሞ እንደ ሚዲያ ያችን አነፍንፈህ የአስመራጭ ኮሚቴዎቹ ምን እያደረጉ ነው? ምን አይነት ካንዲዴቶችን አግኝተዋል? እነዛ ካንዲዴቶች ለዚህ ወይም ደግሞ እጩዎች ለዚህ ማህበር ምን ያህል አስተዋጽኦ ያደርጋሉ? ምን መስፈርትን ተጠቅመው ነው እንደዛ ያደርጉ ያሉት የሚለውን እነሱ በጣም የተሻለ ሞር የተብራራ መግለጫ ይሰጡሃል ብዬ አስባለሁኝ። እንደተባለው ግን መሲ የገለጸቻቸው ናቸው ዋናዎቹ መስፈርት። አመሰግናለሁ። እንግዲህ መሲ የመጨረሻውን ማጠቃለያ አንደሰጀ
አዎ የመጨረሻውን ማጠቃለያ መስጠት የምፈልገው እውቀት ያላችሁ የኮሚኒቲውን የተሻለ ቦታ እናደርሳለን የምትሉ ሰዎች ለኮሚኒቲያችሁ በትንሹም ጊዜ ቢሆን አስተዋጽኦ እንድታደርጉ በማለት ጥሬን አቀርባለሁኝ። ከዛ በተረፈ ደግሞ 3 ዓመት የኢትዮጵያን ይሄን ትልቁን የቶሮንቶን ህብረተሰብ በማገልገሌ በጣም ደስተኛ ነኝ። ስለተሰጠኝ እድል በጣም አመሰግናለሁኝና እንግዲህ ያጠፋነውንም ይቅርታ እንጠይቃለን፣ ያስደሰትናችሁንም በልባችን ይዘን እንግዲህ እንቀጥላለን ማለት ነው። አመሰግናለሁ። እንግዲህ ተመልካቾቻችን በዚሁ ፕሮግራማችንን ጨርሰናል። በኖቬምበር 30 2025 ዓ.ም በጎ ወይንም ደግሞ ፔፕ 71 ጎ ወይንም ደግሞ ፔፕን ዳንፎርስ ላይ በሚገኘው አዳራሽ ተገኝታችሁ መሳተፍ ትችላላችሁ፣ መመረጥ ትችላላችሁ። የኢትዮጵያ ኮሚኒቲ የኛው የኢትዮጵያውያኖች ኮሚኒቲ ነው። ሁለታችሁንም ለጊዜያችሁ ከልብ አመሰግናለሁ። ጤና ይስጥልኝ። እናመሰግናለን እኛም